ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የወርቅ ዋጋ ባለፉት 11 ወራት ብቻ 68 በመቶ በላይ ጭማሪ አሳየ። ወርቅ ለመጀመሪያ ጊዜ ከ$4,400 በላይ በመሸጥ ከፍተኛ ጭማሪ ማሳየቱ ተገለጸ። የአሜሪካ ማዕከላዊ ባንክ በሚቀጥለው ዓመት የወለድ መጠኑን ይቀንሳል ተብሎ ስለሚጠበቅ የከበሩ ማዕድናት ዋጋ ጨምሯል ሲሉም ተንታኞች ተናግረዋል። ወርቅ ባለፈው ዓመት አጋማሽ ላይ 1 ግራም $2,600 የነበረ ቢሆንም የመካከለኛው ምስራቅ አለመረጋጋት፣ የትራምፕ አስተዳደር የጣላቸው ታሪፎች እና የዋጋ ቅነሳዎች ይኖራሉ የሚሉ መላምቶች ባለሀብቶች እንደ ወርቅ ያሉ ምርቶችን የመግዛት ፍላጎታቸው ጨምሯል። እንደ ብር እና ፕላቲነም ያሉ ሌሎች የከበሩ ማዕድናት ዋጋም ጨምሯል። የወርቅ ዋጋ ሰኞ ዕለት ወደ $4,420 ከፍ ብሎ ታይቷል። ባለፉት 11 ወራት ብቻ የወርቅ ዋጋ 68 በመቶ ጭማሪ አሳይቷል። በቡሊዮን ቮልት የወርቅ ቢሊየን ገበያ የምርምር ዳይሬክተር አድሪያን አሽ ይህ ጭማሪ እንደ አውሮፓውያን አቆጣጠር በ1979 ወዲህ ከፍተኛው ነው ሲሉም ተናግረዋል። አሺ ለወርቅ ዋጋ ማሻቀብ እንደ አውሮፓውያን አቆጣጠር ከ2005 የወለድ ተመኖች ጦርነት እና የንግድ ውጥረቶች መባባስ ቀስ በቀስ እንዲጨምር አስተዋጽኦ አድርገዋል ብለዋል። የከበሩ ማዕድናት ገበያ ፕሬዚዳንት ትራምፕ አስተዋጽኦ እንዳላቸው ይናገራል። እናም በዚህ ዓመት የወርቅ ዋጋ ከፍተኛ ጭማሪ አሳይቷል። የንግድ ጦርነት፣ በአሜሪካ የፌዴራል ግምጃ ቤት ላይ የተሰነዘሩ ጥቃቶች እና ቀጠናዊ ውጥረቶች፣ እነዚህ ሁሉ መነሻቸው ከትራምፕ ነው ብለዋል። ዝቅተኛ የወለድ መጠን መጠበቅ ማለት እንደ ቦንድ ላሉ ኢንቨስትመንቶች ዝቅተኛ ትርፍ ማለት ነው። ስለዚህ ባለሀብቶች ትርፍ ለማግኘት እንደ ወርቅና ብር ያሉ ሸቀጦችን መግዛት እና ማከማቸት ይፈልጋሉ። በተጨማሪም መዋዕለ ንዋያቸውን በአንድ ዘርፍ ላይ ብቻ አፍስሰው ለኪሳራ ከመጋለጥ ይልቅ በተለያዩ መስኮች ላይ በመሰማራት ማትረፍ ያስባሉ። በአሁኑ ጊዜ በተንታኞች መካከል ያለው ስምምነት አሜሪካ እንደ አውሮፓውያን አቆጣጠር ከ2006 ሁለት ጊዜ የወለድ ተመኖችን እንደምትቀንስ ነው። የጎልድማን ሳክስ ለፍላጎቱ መጨመር ምክንያት የሆነው ማዕከላዊ ባንኮች በዓለም አቀፍ ደረጃ የራሳቸውን የወርቅ ክምችት በማስፋት የኢኮኖሚ አለመረጋጋት ለመቋቋም በአሜሪካ ዶላር ላይ ያላቸውን ጥገኝነት ለመቀነስ እና የራሳቸውን ኢንቨስትመንት አማራጭ ለማብዛት እየተጠቀሙ መሆኑ ነው ይላል ቡድኑ። ይህ ሁኔታ እንደ አውሮፓውያኑ በ2026 ዓ.ም እንደሚቀጥል ተንብዮአል። ደካማ የአሜሪካ ዶላር የወርቅ ዋጋን ከፍ ለማድረግ ለውጭ አገር ገዢዎች ወርቅን ርካሽ በማድረግ በጎ አስተዋጽኦ አድርጓል። በዚህም የፈረንጆች ዓመት ሌሎች የከበሩ ማዕድናት ከፍተኛ ዋጋ ጭማሪ አሳይተዋል። የብር መሸጫ ዋጋ ሰኞ ዕለት በግራም $69.44 በመሆኑ ክብረ ወሰን አስመዝግቧል። እንደ አውሮፓውያን አቆጣጠር በ2025 የብር መሸጫ ዋጋ በ138 በመቶ አድጓል። ፕላቲነም ደግሞ በ17 ዓመታት ውስጥ ከፍተኛ የሆነ ዋጋን በማስመዝገብ ከወርቅ በልጧል። ከወርቅ በተለየ መልኩ ሌሎች የከበሩ ማዕድናት በኢንዱስትሪ ውስጥ በስፋት ጥቅም ላይ ይውላሉ። ይህም የአክሲዮን ገበያ ፍላጎትን አነቃቅቷል። ባለፈው ሳምንት አሜሪካ የነዳጅ ጫኝ መርከቦች ወደ ቬኔዙዌላ እንዳይወጡ እገዳ ከጣለች በኋላ የነዳጅ ዋጋም ጨምሯል። የድፍድፍ ነዳጅ ዋጋ በበርሜል ከ53 ሳንቲም ወደ $60.99 ከፍ ሲል፣ የአሜሪካ ነዳጅ ደግሞ በ1.1 በመቶ ጭማሪ በማሳየት ወደ $57.40 ከፍ ብሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።